ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የተለመደውን የአብርሃም የሩታን የሄርሜላን አዳዲስ መረጃዎች ወጥተዋል። እንግዲህ እነሱን ነገር ማጋራችሁ ይሆናል። የአብርሃም ተአምራዊነት እየቀጠለ ይገኛል። በሱም ዙሪያ አዳዲስ ነገሮች አሉ። የአብርሃም የባህሪ ለውጦች፣ እንዲሁም አሁን ደግሞ ከአዲሱ ፍቅረኛው ጋር ወይም ደግሞ ከፍቅር ጋር እያደረገ ያላቸው ነገሮች አሉ። እሱንም ፕላንና እቅዶቹን እንግዲህ አንድ በአንድ እያራመዳቸው ያለሁትን ነገር መረጃዎችን አጋርቻችሁ ነበረ። ያው ቤተሰብም የማስተዋወቅ ሂደቶችን እያደረገ ይገኛል። በነገውም ዕለት እንግዲህ አንድ ከባድ ሰው ሊያስተዋውቅ እንደ ቃል እንደገባ ተመልክታችሁ እሱም ዙሪያ አዲስ የምነግራችሁ ነገር አለ። ስለ ሰውየው ማንነት ምን ተፈጠረ የሚሉትን ነገሮች በዝርዝር እነግራችኋለሁ። እንዲሁም ውድ ቤተሰቦቼ እንግዲህ አብርሃም ከጋሽዬ ከባድ መልእክት ደርሶታል። ጋሽዬ አብርሃምን በስልክ አናግረውት እንደነበረም ሰምተናል። እንዲሁም ለዴቭም መልእክት እንዳስቀመጡለትም ሰምተናል። ይህንን ጉዳይ እንግዲህ ጋሽዬ ሀገር ቤት ሆኖ በጣም ብዙ ነገሮች እየተካሄዱ እንዳለ፣ በአብርሃም ዙሪያ ብዙ ነገሮች፣ በክፍለ ሀገርም ብዙ ነገር እየተወራ እንደነበረ ከዚህ በፊትም መረጃዎችን ላጋራችሁ ሞክሬያለሁ። በዛሬው ዕለት እነዚህ ነገሮች በዝርዝር የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ አብርሃም እድሜ ልኩት ጸባዮቹ እየተለዋወጡ ተአምራቶችን እየፈጠረ እንግዲህ በጣም ብዙ ነገሮች እየተከሰቱ ያለበት ሁኔታዎች አሉ። ሰሞኑን እንግዲህ አዲስ ነገር ይዞ መጥቷል። አዲስ ፍቅረኛ፣ አዲስ ታሪክ፣ አዲስ ጅማሬ በሚል ሄርሜላና ሩታ እንግዲህ እንደነሱት ሊተዉት ሊለቁት እንዳልቻሉና በዚህ ምክንያት ብቻ እንግዲህ መጥበስ እንዳለበትና እንግዲህ ከዚህ በፊት አብሯት የነበረችውን ልጅ እንደ ፍቅረኛ ይዞ የመጣበት ሁኔታዎች እንገኛለን። ይህ ጉዳይ በጣም ብዙ ሰዎችን እያበሳጨ ይገኛል። ምክንያቱም እንግዲህ አብርሃም የሚያካሂዳቸው ባህሪዎች ከዚህ ቀደም እንደምንረዳው ሄርሜላ ጋር የነበሩትን ሁኔታዎችና ሄርሜላ ሰላሙን እንደሰጠችው ሄርሜላ ብዙ ነገሮች እንዳደረገችለት የፍቅር ሕይወቱ ሁሉ የሰመረ እስከሚመስለው ድረስ አብርሃም ብዙ ነገሮችን ሲያወራ ሲለፈልፍ የነበረበት ሁኔታዎች አሉ። ስለ ሄርሜላ እንግዲህ አሁን ደግሞ በተቃራኒ መጥፎ ነገሮችና ሄርሜላ አስጨናቂ መጥፎ ሰው እንደሆነች እያደረገ ብዙ ነገሮችን ለማውራት እየጣረ ይገኛል። ይህም ነገር እንግዲህ አብርሃም ከሄርሜላ ሕይወት የወጣበት ምክንያት ሄርሜላን በድሎና ሄርሜላን ጎርቶ እንደሆነ ላለማሳየትና አብርሃም ራሱን ሁልጊዜ ተበዳይ እንደሆነ ሁልጊዜ የሆነ ነገሮች ተነቅተውበት የሆነ ነገር ሲከሰትበት እሱ ምንም ነገር የማያውቅ ሰውና ምስኪን የዋህ ራሱን እያስመሰለ የሚሄድባቸው ነገሮች ለብዙዎች እንግዲህ በጣም ትንግርትን የሚፈጥሩ ነገሮች ሆኗል። የአብርሃም ባህሪ በጣም በተደጋጋሚ የመለዋወጥ ነገሮችን ያሳያሉ። ከዛም አልፎ ተርፎ እንግዲህ አብርሃም ብዙ ሰዎች ላይ በጣም ብዙ በደልን እያደረገ አሁን ደግሞ ሶስተኛዋ ተጠቂ ልትሆን የምትችሏ ሴት ፍቅር ሆና ተገኝታለች። ሄርሜላ በአብርሃም ሆነ በራሷ ፍላጎት የአብርሃም ሕይወት ውስጥ ትግባ እንጂ ሄርሜላ በፍቅር እንግዲህ ቅልጥ ብላ ከአብርሃም ጋር ሕይወቷን ለመግፋት በጣም ብዙ ጥረቶችን አብርሃምን በመለመንና ወደ እሷ እንዲመጣ የእሷ እንዲሆን በጣም ብዙ ጥረቶችን ስታደርግ ነበረ። ሄርሜላን ለጥፋተኛ በጣም ብዙዎቻችን ስንወቅሳትና ብዙ ነገሮችን ስናደርግ አብርሃም እየሸሻት እሷ እንደቀረበችው አድርገን ብዙ ነገሮችን ስናደርግ ነበረ። ነገር ግን አሁን እውነታዎች እንደሚያሳዩትና ብዙዎች እየተገለጡት ነገሮች እንዳሉት ከሆነ ሄርሜላም ሆነች ሩታ ለአብርሃም ከሚያሳዩት ፍላጎት ውጪ አብርሃም ለነሱ የሚሰጣቸው ተስፋ እጅግ የጎላ እንደነበረ ለመመልከት ችለናል። ይህንን ጉዳይ ሩታን ብትሆን በጣም በተደጋጋሚ ስታነሳ የነበረችው ሁኔታ ነው። ምክንያቱም አብርሃም ሩታ ጋር በጣም በተደጋጋሚ እንደሚመላለስ እቤት ሄዶ ልጁን በማየት ሰበብ ከሩታ ጋር እንደሚገናኝ ሩታንም እንግዲህ በጣም በተደጋጋሚ ብዙ ለሷ ስሜት እንዳለው የሚያሳዩ ነገሮችን እንደሚያደርግ አጋርቻችኋለሁ። ከዚህ በፊት በጣም ብዙ መረጃዎችን በዚህ ዙሪያ እንግዲህ በእኔ ዩቲዩብ ቻናል ላይ እንደተመለከታችሁት ብዙ ነገሮችን ከሩታ ጋር እንደሚያካሂዱ ብዙ ጊዜ ተገናኝተው ብዙ ምናልባት ለወደፊት አብርሃም ሊመለስ የሚችልባቸው ሁኔታዎች አሉ ተብሎ እስከሚታሰብ ድረስ ከሩታ ጋር ያለው ግንኙነት ከሄርሜላ ጋር በሆነበት ሰዓት እንኳን ይሄ ነው የሚባል ነበረ። እንዲሁም እንግዲህ ከዛም በተቃራኒ ተመልሶ ደግሞ ሩታን ተስፋ ሊያስቆርጥ ይችላል የሚባለን ድርጊት ከሄርሜላ ጋር ቀለበት መማሰር፣ ብዙ ነገሮችን ከሄርሜላ ጋር በቪዲዮ መጥቶ ደግሞ ብዙ የማይሆኑ ነገሮችን በማሳየት አብርሃም ያለው ስሜት ለሁለቱም እንዳይጠፋና ሁለቱም ልጆች ከሱ ይመጣል ዛሬ ከኔ ጋር ይሆናል የሚልን ተስፋ እያጫሩ በጉጉት እንዲጠብቁት የሚያደርጉ ሁኔታዎችን ካሳየ በኋላ ዛሬ ላይ ደርሶ እንግዲህ ሁለቱንም ሴቶች እንደማይፈልጋቸውና ከሁለቱም ሕይወት መውጣት እንደሚፈልግ ነገር ግን እሱ ሳይሆን እነሱ ሊለቁትና ሊላቀቁት እንዳልቻሉ እያደረገ እነሱን ጥፋተኛ በማድረግና ስለ እነሱ ክፋትን በማውራት እሱ ተበዳይ እነሱ በዳይ እሱን ያስከፉትና ያስቀየሙት በእሱ ላይ ክፋትን ያደረጉበት እሱ ግን ምንም አይነት ጥፋት የሌለበት ከመሸሽና አትድረሱብኝ ከማለት ውጭ ምንም አይነት ነገር የማያሳይ ጨዋ አድርጎ ራሱን እያቀረበ ያለው ነገር በጣም ብዙዎችን እያበሳጨ ይገኛል።
አሁንም እንግዲህ ፍቅርን ይዞ የመጣበት ዋነኛ ምክንያት እነሱ ሊተውት ስላልቻሉ ብቻውን በመሆኑና እንግዲህ ከሀገርም ልውጣ በማለቱ በግልጽ እነሱን ትቻችኋለሁ የሚል ንግግርን እንደተናገረ አድርጎ እያወራ ይገኛል። ነገር ግን ውድ ቤተሰቦች ሁላችንም እንደምናውቀው አብርሃም በየትኛውም ቪዲዮ ላይ ሩታንም ሆነ ሄርሜላን በግልጽ እንደማይፈልጋቸው ተናግሮ አያውቅም። ለሄርሜላ በጣም በተደጋጋሚ ለማሰብ ጊዜ እንደሚፈልግ ሲናገር ተደምጧል። እንዲሁም ሄርሜላ ከሱ ህይወት በራሷ ፈቃድ የወጣችበትን ሁኔታዎች እንዳሉ በተናገረችበት ቅጽበት እሷ የምትፈልገው ነገር ከሆነ እንድታደርግ እንጂ እሱ ከህይወቱ እንድትወጣ እንደማይፈልግ የሚያሳዩ ነገሮችን ሲያደርግ በቪዲዮዎቹ ላይ ተመልክታችኋል ብዬ አስባለሁ። ይህንን ነገር ሁሉ እያለ ግን አብርሃም ሙሉ በሙሉ አይኑን ጨፍኖ አይኑን በጨው አጥቦ እንግዲህ ነገሮችን እንደዚህ እንዳላደረገና ሁሉንም ቪዲዮዎች ሄደው ቢከታተሉ እሱ ሁለቱንም ሴቶች እንደተዋቸው የሚናገርበት ቦታ እንዳለ አድርጎ በኮንፊደንስ እየተናገረ ይገኛል። ይህ ጉዳይ እንግዲህ በጣም ብዙ ሰዎችን በተለይ የፍቅር መምጣት ከሀገር ቤትም በጣም ብዙ ሰዎችን እያበሳጨ ይገኛል። በዚህም የተነሳ እንግዲህ ዴቭ አብርሃምን ለማናገር እንደተላከ ተመልክታችኋል። ይሄ ጉዳይ በጣም ከዴቭም አቅም በላይ ከቡዜም አቅም በላይ የሆነ ነገር እየሆነ እንደሆነ እያተመለከተ እንገኛለን። ጋሽዬ ከዚህ ቀደም ለመምጣት አስበው የነበረ ቢሆንም በሩታና በአብርሃም ሁኔታ ያሉን ነገር ዴቭ እንግዲህ በራሱ መንገድ ነገሮችን ለማርገብ የጣረበት ሁኔታዎች ስላለ ያንን ጉዳይ ችላ ብለው ሊተውት ችለው ነበረ። አሁን ግን እጅግ በጣም ያበሳጨውና በሰፈር ውስጥ አንገታቸውን ቀና ብለው መሄድ እስከሚያቅታቸው ድረስ የአብርሃም ድርጊቶች እንግዲህ በቤተሰብ ላይ በስማቸው ላይ እስከ ዛሬ ድረስ በገነቡት ክብር ላይ እንግዲህ እየመጣ ያለ ነገር እየሆነባቸው ይገኛል። ይህንን ጉዳይ አስመልክቶም እንግዲህ ጋሽዬ ለአብርሃም ከባድ ማስጠንቀቂያን እየሰጡት እንደሆነ ተሰምቷል። አብርሃም ተሰብስቦ የመቀመጥ ፍላጎትና ሀሳብ ካለው ተሰብስቦ መቀመጥ እንዳለበት ከሚስትና ከልጁ ጋር ለማስታረቅ በጣም ብዙ ጥረትን እንደጣሩ በሩታን በኩል ይህንን ነገር የማስተካከል ፍላጎት ባለመኖሩ ምክንያት ጋሽዬ ከሁለቱም ህይወት ገለል ሊሉ እንደቻሉ እየተናገሩ አብርሃም ጋር ጥሪ አድርገው እንግዲህ ስልክ ደውለውለት እንዳናገሩ ሰምተናል። ጋሽዬ ባናገሩት መሰረት እንግዲህ ውድ ቤተሰቦቼ እንደደረሰ መረጃ ከሆነ ለአብርሃም ከባድ ማስጠንቀቂያ እንደሰጡት ተሰምቷል። አብርሃም በቤተሰብ ደረጃ የቤተሰብን ክብር የሚያጎድፉ ነገሮችን እያደረገ ይገኛል። አንድ ሰው ሶስት ሴቶችን በዚህ ደረጃ እንደዚህ እስከሚያደርግ ድረስ እርስዎ የት ሄደዋል? ያሳደጉት ልጅ በዚህ ደረጃ ተበላሽቷል የሚሉት ነገርን ጋሽዬ ጋር ስሞታዎች እየቀረቡባቸው ይገኛሉ። የሩታን ቤተሰቦች እንግዲህ ለሩታ አብርሃም እየሰጣት ካለው ተስፋ አንጻር ብዙ ነገሮችን ጠብቃ ሽምግልና ተልኮ በድጋሚ እነዚህ ሰዎች ልጃቸውን በአንድ ላይ ያሳድጋሉ የሚልን ነገር እየጠበቁ በነበረበት ሰዓት የአብርሃም ሌላ ሴትን ማምጣት ከፍቅር ጋር አዲስ ህይወትን ጀምራለሁ እንዲሁም ከዚህ ቀደም የነበረን ሰዎች ነን ዳግም የተገናኘ ነው የሚሉ ነገሮችን እንደዚህ አይነት ቃላቶች ከአብርሃም እየወጡ ስለሚገኙ በቤተሰብ ላይ ከባድ የክብር ጫናን እየፈጠረ ይገኛል። ውድ ቤተሰቦቼ ጋሽዬ እንግዲህ በግልጽ ለአብርሃም ለቤተሰብ የምታስብና ለራስህም ክብር የምትጠነቀቅ ከሆነ እኛንም አታሰድበን፣ ራስህንም አታዋርድ፣ በዚህ ደረጃ በሰዎችም በኦዲየንሶችም በወዳጅ ዘመዶች ፊት ቀለህ ባትገኝ የተሻለ ነው እያሉ መልእክታቸውን እያጋሩት እንደነበረ ተሰምቷል። ጋሽዬ እጅግ በጣም በቁጣ አብርሃምን ሲገጽሱት ተሰምቷል። ነገር ግን አብርሃም የማስተባበልና ምንም ነገር እንዳላጠፋ ለመናገር እየሞከረ እንደነበረም ሰምተናል። ምክንያቱም ከፍቅር ጋር የጀመረው ነገር ትልቅ ነገርና የሚሰምር ነገር እንደሆነ በቅርቡ ብዙ ነገሮችን ሊያሳይ እንደሚፈልግ ለጋሽዬ የተናገረ ይገኛል። ይህ ጉዳይ ግን ለጋሽዬ ምንም የተዋጠላቸው አይመስልም። ምክንያቱም ከዚህ ቀደም ከሄርሜላ ጋር የነበሩት ነገሮች ቀለበት እስከ ማድረግና ድግስን እስከ መደርገስ የደረሰበት ሁኔታ ይኑር እንጂ ዛሬ ሄርሜላ ያለችበት ሁኔታ ከሩታ ያልተናነሰ ሕይወት እንደሆነ ሁላችንም የምናውቀው ነው። እንግዲህ ሴቶቹ በራሳቸው ራሳቸውን አቁመው አጠንክረው ይቁሙ እንጂ አብርሃም እያደረሰባቸው ያሉት ነገሮች እና በደሎች እና ለሰዎች እጅግ አሳዛኝ የሚባል ነገር እንደሆነ ሁላችንም የምንረዳው ነው። ታዲያ ይህ ጉዳይ በጣም በብዙዎች ዘንድ መነጋገሪያ እየሆነ ይገኛል። የጋሽዬ መልእክት እንግዲህ በአብርሃም ላይ በጣም ጫናዎችን ሊፈጥር ይችላል ተብሎ ይገመታል። እንዲሁም ዴቭም ይሄ ጉዳይ ኃላፊነት ተሰጥቶት እንግዲህ በጣም እስከ መጣላት ድረስ በመድረሱ ይህንን ጉዳይ ችላ ለማለት የወሰነ ይመስላል። እንዲሁም ውድ ቤተሰቦቼ አብርሃም ፍቅርን ከኤፍሬም ጋር እንዳገናኛቸውም ሰምተናል። ውድ ቤተሰቦቼ ኤፍሬም እንግዲህ የአብርሃምን ፓስፖርት ይዞበት አብርሃም ከሀገር እንዲወጣ እንደማይፈልግና ይህንን ጉዳይ ተከትሎ ኤፍሬም አብርሃምን ማግኘት እንደማይፈልግ አጋርቻችሁ ነበረ። እንግዲህ ይህንን ጉዳይ እንደተወና ከፍቅር ጋር ሊያስተዋውቀው እንደሚፈልግ ነግሮት እንግዲህ ከፍቅር ጋር እንዳገናኘው ሰምተናል። ውድ ቤተሰቦቼ ኤፍሬም ይሄ ነገር እንዳልተዋጠለትና እንግዲህ ፍቅር ላይ ከባድ ነገሮችን ሲሰነዝር እንደነበረ በዚህ ደረጃ ከሄርሜላ የተሻለ እጣ ፈንታ እንደማይገጥማትና በምንም ተአምር አብርሃም ከሩታ ህይወትና ከሩታ
ከሚስትና ከልጁ ተለያይቶ መኖር እንደማይችልና እሷም ይሄ ዕጣ ፈንታ ሊገጥማት እንደሚችል በቅርቡም ይሄንን ነገር እንደምታይ እንግዲህ እየተናገራት ይገኛል። ውድ ቤተሰቦቼ እንግዲህ አብርሃምና ኤፍሬም እጅግ በጣም በመፋጠጥ እንግዲህ ይህንን ጉዳይ እንደያዙት እየተመለከተን እንገኛለን። ኤፍሬም ምንም ይሁን ምን ከሄርሜላ ህይወት እንግዲህ አስወጣዋለሁ ብሎ አብርሃምን እንደዛተው ከሄርሜላ ህይወት እንዳፈናቀለ ሁላችንም ለመመልከት ችለናል። ይህንኑ ተግባር እንግዲህ በፍቅር ላይ እንደሚተገብረውና ፍቅር ምንም ይሁን ምን ከአብርሃም ህይወት ወጥታ አብርሃም የሩታና የሚስትና የልጁ እንደሚሆን እየተናገረ ይገኛል። ከፍቅር ጋር የነበራቸውም ነገር እንግዲህ በጣም ጭቅጭቅ የተሞላበት እንደነበረ ኤፍሬምን በዚህ ጉዳይ ላይ መጠራትም መቀላቀልም እንደማይፈልግ መተዋወቁም ትርጉም የሌለው ነገር እንደሆነ እየተናገረ እንደነበረ ሰምተናል። ውድ ቤተሰቦቼ አብርሃም እንግዲህ ከሙሉ ቤተሰቦቹ ጋር በፍቅርና በሞገስ እንግዲህ በኮንፊደንስ እየሄደ ፍቅረኛ ነች እያለ የሚያስተዋውቅበት ወኔ ለብዙዎች በጣም ግርምትን እየፈጠረና በጣም ብዙ የእሱ ወዳጆች ያላቸውን ነገር ሁሉ እንዲቀንሱ ከሱ ላይ ወዳጅነታቸውን ሁሉ እንዲያነሱ እስከሚያደርግ ድረስ ጥላቻን እያመጣበት ይገኛል። አብርሃም ብዙ ትችቶች እየተዘነዘሩበት ያለበትም ሁኔታዎች አሉ። ሩታ ላይ ከደረሱት ነገሮች አንጻር አብርሃም ብዙ ነገሮችን ሩታ አጥፍታ ሊሆን ይችላል በሚል የአብርሃም ሁኔታዎች ችላ ለማለት ሞክረው ነበረ። ነገር ግን አሁን ደግሞ በሄርሜላ ላይ የደገመው እንዲሁም ሶስተኛ ሴት ሌላ ፍቅርን ማምጣቱ ደግሞ በብዙዎች ዘንድ ጥላቻን እያፈራበት ይገኛል። ይህንን ጉዳይ እንግዲህ በጣም በቅርብ እየተከታተል ነው እንገኛለን። አብርሃም ያሰባቸው ያሉትን ነገሮች እንግዲህ እቅዶችን በዝርዝር ወደፊት እናንተ ማጋራታችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች እንግዲህ እነዚህን ይመስሉ ነበረ። ከሀገር ቤትም ከዚህ ከአዲስ አበባም እንግዲህ አዳዲስ መረጃዎች ሲወጡ በአብርሃም በሩታ በሄርሜላ እንዲሁም በዙሪያችሁ ባሉ ሰዎች ውስጥ አዳዲስ መረጃዎችን ማጋራታችንን እንቀጥላለን። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ሁልጊዜም እንደምንለው ኮሜንታችን ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜን ለእናንተ ተመኘን።